የዲጂታል ኢትዮጵያ 2030 ብሔራዊ ስትራቴጂ በተገባደደው ዓመት ይፋ መደረጉ ይታወሳል። የአገልግሎት ተደራሽነትን ማስፋት፣ ለዜጎች እኩል እድልን መፍጠር፣ በዜጎችና በተቋማት መካከል መተማመንን ማሳደግ ስትራቴጂው አበይት ጉዳዮች ናቸው። እነዚህን ሀገራዊ እቅድ ግቦች ለማሳካትም የዲጂታል መሰረተ ልማትና የዲጂታል ፋይናንስ አገልግሎትን በመስጠት በኩል ኢትዮ ቴሌኮም ከፍተኛ ሚና እየተጫወተ ነው። በትናንትናው ዕለትም ኢትዮ ቴሌኮም የዲጂታል ኢትዮጵያን ራዕይ ለማሳካትና ከሀገር ውጭ ያሉ ገበያዎችን በመቀላቀል ባስቀመጠ የ3 ዓመት ኔክስት ሆራይዘን ስትራቴጂ አማካኝነት በ2018 በጀት ዓመት የላቀ አፈጻጸም አስመዝግቧል። ተቋሙ በበጀት ዓመቱ 215.8 ቢሊዮን ብር ገቢ በመሰብሰብ የእቅዱን 99 በመቶ አሳክቷል። ይህም ከባለፈው ዓመት ጋር ሲነጻጸር የ33.2 በመቶ እድገት አስመዝግቧል። ተመልካቾች በዚህ ጉዳይ ላይ ተጨማሪ ማብራሪያዎች ለመጠየቅ የኢትዮ ቴሌኮም ዋና ስራ አስፈጻሚን ፍሬሕይወት ታምሩን እዚህ ስቱዲዮ ጋብዘናል። እንኳን ደህና መጡ። እንኳን ደህና ቆየኸኝ ኃይሌ። ከልብ አመሰግናለሁ። እኔም አመሰግናለሁ። አስታውሳለሁ በዚሁ ፋና ዘጠናችን ላይ ይሄው ስትራቴጂ ይፋ ሲደረግ የስትራቴጂ ግቦቹን አላማዎቹን በደንብ ለተመልካቾች አድርሰን ነበረ። ምን ውጤት አስመዘገበ? እስቲ በቅድሚያ እንኳን አደረሰን ተመልካቾችም። እውነት ነው እዚሁ በጋራ ሆነን ነበረ ቀጣዩን አድማስ ያልነውን የዲጂታልና ከዛም ባሻገር እስከ 2028 ድረስ የሚያገለግለንን የኔክስት ሆራይዘን ስትራቴጂ በይፋ ያስጀመር ነው ማለት ነው። የመጀመሪያው ዓመት ቀደም ብሎ አንተ እንደገለጽከው ማለት ነው በጠንካራ አፈጻጸም ስኬት ተጠናቋል ማለት ነው። ለዛም ነው እንኳን አደረሰን ያልኩት ማለት ነው። ስለዚህ ዛሬ ላይ ሁላችሁም እንደምታውቁት ኢትዮ ቴሌኮም የቴሌኮም አገልግሎት ሰጪ ብቻ አይደለም፣ ከዛ ባሻገር ነው ማለት ነው የዲጂታል ኢትዮጵያን ራዕይ እውን የሚያደርግ የዲጂታል መሰረተ ልማቶችን የሚገነባ ዜጎችን ከተቋማት ጋር የሚያስተሳስር የሚያገናኝ አይደለም፣ የተቋማትና የመንግስት አሰራርን ጠቅላላ የሚያሳልጥ እንደዚሁም አገልግሎቶችን ተደራሽ የሚያደርግ የፋይናንስና የዲጂታል ሰርቪሶችን በተለይ አካታችና ተደራሽ የሚያደርግ እንደው በቀላሉ የሀገራዊ የልማት አስቻይ ቁልፍ ያስቻይ ሚና የሚጫወት ተቋም ነው። ስለዚህ እንዲህ አይነት ተቋም የበጀት አመቱን የስትራቴጂውን የመጀመሪያውን አመት በስኬት በጠንካራ አፈጻጸም ሲያጠናቅቅ የሁላችንም የሀገር ስኬት ነውና ደስ ብሎን አጠናቀን ትላንት እንግዲህ በይፋ ለሁሉም ማህበረሰብ እና ለተገልጋዮቻችን ሁሉ አሳውቀናል ማለት ነው። አፈጻጸሙ በጣም እጅግ የሚያኮራ ነው ብለን ልንወስደው እንችላለን። ሁላችሁም እንደምታውቁት ኦፕሬት የምናደርግበት አገልግሎት የምንሰጥበት አውድ የሀገሩን እንደዚሁም ደግሞ ግሎባሉን ብናየው ያው ኢትዮ ቴሌኮም በሀገር ውስጥ ኦፕሬት የሚያደርግ ተቋም ቢሆንም የምንሰጣቸው አገልግሎቶች ዓለም አቀፋዊ ይዘት ያላቸውና ግንኙነት ያላቸው ናቸውና በነዛ አውድ ውስጥ ሆነን በጣም በጥሩ ስኬት የተከናወነ ነው ማለት ነው። በዋናነት እንግዲህ በበጀት አመቱ ቀደም ብለህ እንደጠቀስከው በተለይ የዲጂታል ኢትዮጵያ 2030 እሳቤዎች ራዕዮች መሬት የሚያስነካ ስትራቴጂ ነው የኔክስት ሆራይዘን ስትራቴጂያችን ማለት ነው። በተለይ ከተደራሽነት አንጻር ምናልባት በርከት ያሉ አፈጻጸሞች እንደምታውቁት ዘርፋችን የቴሌኮም ዘርፍ በቁጥር የሚገለጽ ቢሆንም የኢትዮ ቴሌኮምን አስተዋጽኦ አጠቃላይ ለሀገር እድገት ለማህበረሰባችን የሚያደርገውን እንግዲህ የሚጫወተው ሚና በአፈራቸው የደንበኛ ቁጥርና ባስገኘው ገቢ ብቻ የሚወሰን አይደለም፣ የሚገለጽም አይደለም፣ ከዛም በላይ ነው ማለት እችላለሁ። ይሁንና ቀደም ብዬ እንዳልኩት እንግዲህ በቁጥር መገለጫዎች ካየ ነው በተለይ የዲጂታል አገልግሎትን አካታችና ተደራሽ ለማድረግ በተለይም ደግሞ ልማታችን ከጫፍ እስከ ጫፍ ተደራሽ እንዲሆን ማለት ነው ከገበሬው እንግዲህ እስከ አስተማሪው ድረስ አይደለም ተደራሽ መሆን የሚችልበት እድል እንዲፈጠር የኢንተርኔት ተጠቃሚ ቁጥሮችን የደንበኞችን ለማስፋት በዋናነት የሚያገለግለን እንግዲህ የ4G እና የ5G አገልግሎቶቻችንን ማስፋት ነው። በባለፉት እንግዲህ ጥቂት አመታት እንደምታስታውሱት በሀገራችን ፈጣን የምንለውን የኢንተርኔት አገልግሎት በሰፊው ስናከናወን ነው የቆየ ነው። በዚህ በጀት አመት ብቻ 264 ከተሞችን 4G ለማገናኘት ችለናል ማለት ነው። ይህም ማለት ቀድሞ ከነበረን አንጻር በአጠቃላይ ስናየው ዛሬ ላይ 1200 ከተሞች የ4G አገልግሎት ተጠቃሚ ናቸው ማለት ነው። እንደዚሁም ደግሞ በ5G አጠቃላይ አሁን ላይ እንግዲህ በበጀት አመቱ 7 ተጨማሪ ከተሞችን በ5G አገናኝተን 33 ደርሷል ማለት ነው። ይሄ ምንድነው እንደምታው ያለን እንደሆነ እንደምታዩት በዲጂታል ኢትዮጵያ ራዕያችን አገልግሎቶቻችን ቀልጣፋ፣ ፈጣን፣ ተደራሽ እንዲሆኑ ነው። ይህን ለማድረግ የሚያስችለን አንዱ ደግሞ የኢንተርኔት አገልግሎት ነው ማለት ነው። ስለዚህ በአላማ በምክንያት በራዕይ ነው ይህን እየሰራን ያለ ነው። ይህ በመሆኑ ምክንያት ደግሞ የኢንተርኔት ተጠቃሚዎችም ወደ 52 ሚሊዮን የደረሱበት ነው። እድገቱን የሚያየነው እንደሆነ ከባለፈው አመት አንጻር ሲታይ 10 በመቶ የጨመረበት ነው ማለት ነው። ይሄ በአጠቃላይ ያደረግነው የመሰረተ ልማት ማስፋፊያ
የደንበኞቻችን ቁጥር 90 ሚሊዮን እንዲደርሱ አስችሏል ማለት ነው። በ8 በመቶ በበጀት ዓመቱ ያደገበት ነው። በጣም ትልቅ ስኬት ነው ብለን ልንወስደው እንችላለን። ተደራሽነቱ በጣም ሰፍቷል ማለት ነው። እንደዚሁም ፖፑሌሽን ከቨሬጃችን 99 በመቶ ነው። ትልቁ አንዱ ስኬት ዘንድሮ ካከናወናቸው መካከል የገጠር ማህበረሰቡንም እንደዚሁ በዲጂታል አገልግሎት ተደራሽ እንዲሆን አብዛኛው የመንግስት አገልግሎት አሁን እንደምታውቁት ዲጂታል እየሆነ ነው ማለት ነው። እንደዚሁም ደግሞ የፋይናንስ አገልግሎቶች በዲጂታል እየተሰጡ ናቸው እንደምታውቁት ማለት ነው። ይህ ለሁሉም ዜጎች ተደራሽ እንዲሆን በተለይ የማህበረሰቡን የዲጂታል ተጠቃሚነትን ለማሳደግ ነው እነዚህ መሰረተ ልማቶች የምንገነባው። ለዛ ነው ኢትዮ ቴሌኮም የሚያደርገው አስተዋጽኦ በገነባናቸው ታወሮችና በመናስፋፋቸው ፋይበር ብቻ የሚወሰን የሚገለጽ አይደለም። ይልቁኑ ለማህበረሰቡ የሚያበረክተው አስተዋጽኦ የሚጫወተው የአስቻይነት ሚና በጣም ወሳኝ ነው ማለት ነው። ንግድ እንዲንቀሳቀስ አጠቃላይ ኢኮኖሚው እንዲበረታታ ወይም እንዲነቃቃ የሚያደርግ ትልቅ አስቻይነት ሚና የሚጫወት ኢንጂን ነው፣ የኢኮኖሚ ኢንጂን ነው ብለን ልንወስደው እንችላለን ማለት ነው። የሚገነባው የዲጂታል መሰረተ ልማት እነዚህን ሁሉ እያስቻለ ነው ማለት ነው። ስለዚህ በዚህም የገጠር ማህበረሰቡን ተደራሽ ለማድረግ ወደ 195 የሚሆኑ የገጠር የሞባይል ጣቢያዎች የምንላቸውን ተክለን ለአገልግሎት አብቅተን 1.5 ሚሊዮን የሚሆኑ ዜጎች ከዚህ በፊት የሞባይል አገልግሎት ሲያገኙ ያልነበረ ማለት ነው አግኝተዋል። በዚህ ከስትራቴጂው በኋላ ማለት ነው። አሁን በዚህ በአንዱ አመት ብቻ ነው ይሄን ምልህ ማለት ነው። ይህ ምን ማለት ነው ካልክ ተጨማሪ 117 ወረዳዎች ወደ 426 የሚሆኑ ቀበሌዎች በዚህ አገልግሎት ተጠቃሚ ሆነዋል ማለት ነው። ለዚህ ነው ኢትዮ ቴሌኮም በተደራሽነት በአካታችነት ያምናል። የሚሰራው ስትራቴጂ የሚቀርጻቸውም ስትራቴጂያዊ የሆኑ ግቦቹ አካታችነትን ታሳቢ ያደረገ ነው። ስለዚህ አንዱ ትልቁ ቁልፍ ከሰራናቸው ስራዎች መካከል አንዱ ይሄ ነው። ሌላው እንደምታውቁት መሰረተ ልማት በርካታ ደግሞ ሌሎች የቴሌኮም ማለት ወይም ደግሞ የዲጂታል መሰረተ ልማት አንዱ ግብአቱ ኢነርጂ ነው። ኢነርጂ እንደምታውቁት ኢትዮ ቴሌኮም ግሪን ኦፕሬተር ነው እንላለን። ኢንዱስትሪውም ይሄንን ይላል። ለምን ከተባለ ያው ሀገራችንም ሃይድሮ ስለምትጠቀም፣ ከዛ ባሻገር ግን ቁልፉ እዚህ ጋር መጥቀስ የምፈልገው በተለይ በግሪድ ተደራሽ ያልሆነው ማህበረሰባችን አሁንም ከዚህ ከዲጂታል ኢኮኖሚ እንዳይገለል ይልቁኑ ተጠቃሚ እንዲሆን የሶላር አማራጭ አለን ማለት ነው። ኔትወርኮቻችን አገልግሎት መስጠት እንዲችሉ የምናደርግበት ማለት ነው። በዚህ በጀት ዓመት ባደረግነው ማስፋፊያ ተጨማሪ 12.7 ሜጋዋት የሶላር ኢነርጂ ገንብተን ማለት ነው አጠቃላይ ያለንን ወደ 39.7 ሜጋዋት አድርሰናል። ይህንን ለተመልካቾቻችንም እንደው ለመረዳት እንዲረዳ የአንዳንድ የአፍሪካ ሀገራት አጠቃላይ በሀገራቸው ያለው የኢነርጂ ካፓሲቲ ከዚህ የሚያነሳላቸው ማለት ነው። እኔ እያልኩ ያለሁት አንድ የኢትዮጵያ የልማት ተቋም በገጠር ያለው ማህበረሰብ ተጠቃሚ ለማድረግ እንደዚሁም ደግሞ የሚሰጠው አገልግሎት አስተማማኝና ቀጣይነት ያለው እንዲሆን ለማስቻል ብሎ እየገነባው ያለው የኢነርጂ ካፓሲቲ ደግሞ 39.7 ማለት 40 ማለት ነው። እንግዲህ ትልቅ ካፓሲቲ በዘንድሮ ይህንንም ገንብተናል ማለት ነው። ይሄ አንዱ የግሪን ኢንፍራስትራክቸር ብለን ያስቀመጥነው በስትራቴጂው በኔክስት ሆራይዘን የተቀመጠ አንድ ትልቅ ስትራቴጂ አለ። እሱንም እንደዚሁ እውን ያደረግንበት ነው ማለት ነው። በአጠቃላይ የገነባናቸው መሰረተ ልማቶች እንዳልኩት የመንግስትን እንደዚሁም ደግሞ የተቋማትን አሰራር ስርዓት ያዘመነ ተደራሽ እንዲሆኑ በተለይ ተቋማት ለዜጎች የሚሰጡትን አገልግሎቶች ተደራሽ እንዲሆን ከማድረግ አንጻር እንደዚሁም እንዲፈጥን ከማድረግ ቀልጣፋ እንዲሆን ከማድረግ አንጻር ጉልህ ሚና የተጫወተ ነው ብለን ልንወስደው እንችላለን። የኢትዮ ቴሌኮም አሁንም አስተዋጽኦ በእነዚህ ብቻ የሚገደብ አይደለም። ይልቁኑ ደግሞ በገቢ እንደዚሁም ደግሞ ተጨማሪ የስራ እድል ከመፍጠር አንጻር ሰፊ ስራ ነው እየሰራ ያለው። እንግዲህ እነዚህን ሁሉ መሰረተ ልማቶች ሲገነባ ደንበኞቹን ሲያገለግል የሚያደርጋቸውን እንቅስቃሴዎች ሁሉ ሲያደርግ በርካታ ዜጎች በዚህ ውስጥ ይሳተፋሉ። ለ2 ሚሊዮን ኢትዮጵያኖች ደግሞ የስራ እድል የፈጠረ ነው። በዘንድሮ ዓመት ባለፈው ዓመት ከነበር ነው እንግዲህ ወደ 1 ሚሊዮን አካባቢ ወደ 2 ሚሊዮን ደርሰናል ማለት አንዱ ትልቁ የኢትዮ ቴሌኮም አስተዋጽኦ የሚለካበት ለዜጎች ከሚፈጥረው የገቢ እና የስራ እድል ነው ማለት ነው። ስለዚህ በቀጥታና በተዘዋዋሪ ደግሞ ይህንን ፈጥሯል። ይሄም አንዱ የበጀት ዓመቱ ወይም የኔክስት ሆራይዘን የመጀመሪያው ዓመት ውጤት ነው ብለን ልንወስደው እንችላለን። መልካም። ምናልባት ቀጣይ ጥያቄም ከዚሁ ከኢትዮ ቴሌኮም ከዚህ ከስትራቴጂው በኋላ በቴሌብር ላይ የመጣው ለውጥ ብንመለከት በተለይ በኢኮኖሚው ላይ የቴሌብር የገንዘብ ዝውውርና እንቅስቃሴ
ምን ያህል አግዞታል ለአጠቃላይ ኢኮኖሚ እድገትም ጭምር? በጣም ጥሩ ጥያቄ። ቀደም ብዬ እንዳልኩት እንግዲህ የምንዘረጋው መሰረተ ልማት መንግስትንም ከማህበረሰቡ ጋር ከህዝቡ ጋር የሚያገናኝ ነው፣ እንደዚሁም ኢኮኖሚውን የሚያነቃቃ ነው። ከቅርብ ዓመታት ወዲህ ደግሞ ኢትዮጵያ ወሰደችው የዲጂታል ስትራቴጂ ደግሞ የዲጂታል ኢኮኖሚም በጥሩ ሁኔታ እየገነባን ያለንበት ነው። አሁንም በቴሌብር እንግዲህ 5ኛ ዓመቱን ሜይ ላይ ግንቦት ላይ አክብረዋል ወይም ደግሞ 5 ዓመቱ ሞልቷል። በዘንድሮ በጀት ዓመት ብቻ እንግዲህ የተጠቃሚዎቹ ቁጥር 60 ሚሊዮን ደርሷል በአጠቃላይ ከጀመርንበት ማለት ነው። በበጀት ዓመቱ ብቻ ግን ወደ 12.7 ሚሊዮን ተጨማሪ ደንበኞችን አፍርቷል ማለት ነው። ይህም በቀጣይነት ያለው እድገት የተመዘገበ ነው ማለት ነው። ያደረግነውም ትራንዛክሽን በቴሌብር ፕላትፎርም አማካኝነት ማለት ነው በበጀት ዓመቱ ብቻ እንግዲህ ከ4 ትሪሊዮን በላይ የኢትዮጵያ ብር ትራንዛክት ተደርጓል። ይሄ ከጀመርንበት አንጻር ከወሰድ ነው ከ5 ዓመቱ አንጻር ማለት ነው። ከ5 ዓመቱ አንጻር ብንወስደው የ5 ዓመቱን ካያችሁት 9.1 ገደማ ትሪሊየን ነው። ይሄ ምን ማለት ነው? በባለፉት 4 ዓመታት የነበረው ግብይት ወይም ደግሞ በኢትዮጵያ ብር ነው አሁንም ወደ ስንቱን ወደ 5 ትሪሊየኑን ይዛል ማለት ነው። 4 ትሪሊየኑ ብቻ ግን በአንድ ዓመት ነው የተከናወነው ስንል ምንድነው ትርጉሙ የሚለው ማየት ያስፈልጋል። ይሄ አንደኛ አጠቃላይ ዜጎች ኢትዮጵያኖች እያደረጉ ያሉት በአጠቃላይ ቴሌብር እንዲጠቀሙ በኢትዮጵያ ውስጥ ያለው ኢኮኖሚ ከጥሬ ገንዘብ ወደ ዲጂታል ምን ያህል እያደገ እንደሆነ እየተቀየረ እንዳለ በደንብ የሚያመላክት ቁጥር ነው። በመጀመሪያ ራሱ የቴሌብር ደንበኞች ቁጥር በዚህ ፍጥነት ማደግ እንግዲህ የኢትዮ ቴሌኮም አጠቃላይ የደንበኞች ቁጥር ስንት ደርሷል አልኩ? 90 ሚሊዮን። ይህ እንግዲህ በብዙ አመት የገነባ ነው አይደለም? ቴሌብር አዲስ አገልግሎት ነው። ማህበረሰቡን አሳውቀን አይደለ ሁላችንም በጥሬ ገንዘብ ስንገበያይ የነበርን አገልግሎቶቻችን ሁሉ አይደለም በአካል ሄደን የምናደርጋቸው የነበረ ይሄንን ባህል በሂደት በ5 ዓመት ውስጥ በምን ያህል ፍጥነት እየተቀየረ እንደሆነ አመላካች ነው ማለት ነው። በበጀት ዓመቱ ብቻ ነው 4 ትሪሊየን እያወራን ያለ ነው ማለት ነው። ከጀመርንበት ጊዜ አንጻር አሁንም ስናየው ደግሞ ምን ያህል ደግሞ ትራንዛክሽኖች ይሄ በገንዘብ ነው ቀደም ብዬ ጠቀስኩት። በቁጥር ደግሞ ስናየው አጠቃላይ ወደ 4 ቢሊዮን የሚሆን ትራንዛክሽን ተከናውኗል በ5 ዓመቱ። 2 ቢሊዮኑ ግን በዚህ በጀት ዓመት በአንድ ዓመት የተከናወነ ነው። ይሄ የሚያመላክተው የዲጂታል ጉዞ እንዴት እየፈጠነ እንደሆነ የዲጂታል ባህል እንዴት እያደገ እንደሆነ ያሳያል። ሌላው ምናልባት እዚህ ጋር መጨመር የምፈልገው ፐርስፔክቲቭ እይታ መስጠት የምፈልገው በአማካኝ እንውሰድና ወይም የኢትዮጵያ የ2018 ጂዲፒ ስንት ነበር ብለህ ብታሰላው እና የኢትዮ ቴሌኮም የቴሌብር ትራንዛክሽን 4 ትሪሊየን ማለት ምን ማለት ነው ከአጠቃላይ ከሀገሪቷ ጂዲፒ አንጻር ብለህ ብትወስደው ወደ 22 በመቶ ይይዛል። ይሄ ቀላል የሚባል አይደለም። አንድ ፕላትፎርም ተገንብቶ እንዲህ አይነት ባስተማማኝ ሁኔታ ይህን አገልግሎት መስጠት የኢትዮጵያ ኢኮኖሚ በጣም ትልቅ ነው። ከዛ ውስጥ እንግዲህ 4 ትሪሊየን ትራንዛክሽን በቴሌብር አድርገናል ማለት ቀጥታ ለጂዲፒ ያለውን ኮንትሪቢዩሽን ማለት አይደለም፣ ግን ዝውውሩን ብናየው ወደ 22 በመቶ የሚሆነው ይይዛል ማለት ነው። ቀላል የሚባል አይደለም። ስለዚህ ከቴሌብር አንጻር ከጠየቀኝ አንዱ ምን ማለት ነው ካልን ግን ግብይት ተሳለጠ አይደል? ገንዘብ መላክ መቀበል ቀለለ፣ ወጪ ቀነሰ አይደል? ቅልጥፍና መጣ ማለት ነው አይደለም? ይሄ ማለት እንግዲህ በአጠቃላይ ስናየው አሁንም በተለይ ትራንዛክሽኖቹን ስታያቸው በቀን ወደ 11 ቢሊዮን የኢትዮጵያ ብር በቴሌብር ፕላትፎርም ላይ ትራንዛክት ይደረጋል። ይሄም አሁንም የሚያሳየን በቀላሉ የማህበረሰባችን ባህል ምን ያህል እየተቀየረ እንደሆነ ያሳያል። ከአጠቃላይ ከ11 ቢሊዮኑ በቀን ከሚደረገው ትራንዛክሽን ደግሞ 41 በመቶ የሚሆነው የንግድ ግብይትን ይይዛል። ይሄ እንዴት ባህል እየተቀየረ እንዳለ የሚያሳይ ነው። በመልካም ልንወስደው ከምንችላቸው የቴሌብር አስተዋጽኦ በዚህ ብቻ ግን የሚቆም አይደለም። የቴሌብር አስተዋጽኦ እንደምታውቁት የፋይናንስ አካታችነትም ላይ ትልቅ አስተዋጽኦ እያደረገ ነው ያለው። በዚህ በጀት ዓመት ብቻ 19 ቢሊዮን የኢትዮጵያ ብር ያለ ኮላተራል ብድርም የሰጠንበት ነው ማለት ነው። ከጀመርንበት ጊዜ አንጻርም ከወሰድከው ወደ 21 ሚሊዮን የሚሆኑ ዜጎች ወደ 43 ቢሊዮን ገደማ ብድር አገልግሎት አገኝተዋል ማለት ነው ያለምንም ኮላተራል። እንደምታስታውሱት እንግዲህ ይሄ አገልግሎት ሲጀመር በጣም በአስገራሚ ሁኔታ አይደለም በብዙ መልኩ የኢትዮጵያን አጠቃላይ የፋይናንሻል ላንድስኬፕ የቀየረ ያነቃቃ ነው ማለት ነው ቴሌብር። ስለዚህ ቴሌብር በጣም ተወዳጅነቱንም አትርፎ እንደዚሁም ደግሞ በዚሁ በጀት ዓመት ዓለም አቀፍ ሰርቲፊኬሽንም ያገኘበት ነው።
አስተማማኝ በጣም ደህንነቱ የተጠበቀ እንደዚሁም ደግሞ ኦፕሬሽናል ኤክሰለንሱ በጣም ጥሩ ተብሎ በጂኤስኤምኤ ሰርቲፊኬሽን የሚያገኝበት ነው። ስለዚህ በዓለም አቀፍ ደረጃ አንድ ሞባይል ማኒ ፕላትፎርም እውቅና ጭምር ያለው ፕላትፎርማችን ነው ማለት ነውና ቴሌብር በጣም የምንኮራበት የኢትዮጵያ የዲጂታልና እንደዚሁም የዲጂታል ኢኮኖሚ ኢንጂን ነው ብለን የምንወስደው አይከን የሆነ የሀገር የኢትዮ ቴሌኮም ብለህ አይደለም የሀገር ብለህ የምትወስደው ሶሉሽን ነው ማለት ነው። መልካም ተመልካቾች እንግዲህ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ጋር ቆይታ እያደረግን ነው። ስለ ቀጣዩ አድማስ ስትራቴጂ ውጤቶች እንደዚሁ እየተመለከትን ነው። ምናልባት የመጨረሻ ጥያቄ የማደርገው በአህጉራዊ ደረጃ በቀጠናው ደረጃ ከተጽዕኖ ፈጣሪነት አንጻር ከገቢ ትርፋማነት አንጻር ከተቋማዊ ቀጣይነት አንጻር ኢትዮ ቴሌኮም አሁን ያለበትን ደረጃ ብናነሳ በጣም ጥሩ ኃይሌ እዚህ ጋር መጥቀስ የምፈልገው ቀደም ብዬ እንዳልኩት ኢትዮ ቴሌኮም አሁን ላይ እየሰጠ ያለው አገልግሎት ምንም እንኳን ኢትዮ ቴሌኮም ስለሚባል የቴሌኮም አገልግሎት ሰጪ ብቻ ሊመስል ቢችልም አይደለም። ይልቁኑ ዲጂታልና ከዛም ባሻገር ብለን በጀመርነው ስትራቴጂያችን ቢዮንድ ኮኔክቲቪቲ የምንለው በርካታ አገልግሎቶችን እየሰጠን ነው። በዚህ ምክንያት የገቢ ምንጮቹ ሰፍተዋል። እነዚህ የገቢ ምንጮቹ የኢትዮጵያን ገበያ ብቻ ሳይሆን ከኢትዮጵያም ባሻገር ያለውን ገበያ አልመን የተነሳ ነው ማለት ነው። በዚህ ምክንያት እንግዲህ የገቢው ምንጭም ከመስፋት ጋር ተያይዞ ዘንድሮ 215.8 ቢሊዮን የኢትዮጵያ ብር ነው ገቢ ያመነጨ ነው ማለት ነው። እንደዚሁም ወደ 188 ዶላር እንደዚሁም በውጭ ምንዛሪ ማለት ነው አመንጭተናል ማለት ነው። ይሄ ትልቅ የሚባል ስኬት ነው። ከባለፈው በጀት ዓመት አንጻር ሲታይም 33 በመቶ እንደዚሁ ያደገበት ነው ማለት ነው። 99 በመቶ እቅዱን አሳክቷል። የእቅዱንም ደግሞ 99 ቀነስ ካታረ 97 ያው እኛ ፍሪክሽንም ስለምንጨምር ነው እንግዲህ ክሎዝ ቱ 100% ማለት ነው። ይሄ እጅግ የሚያኮራ ነው። እንደምታውቁት ፈታኝ ወቅት ነው የነበረው። በተለይ ዓለም አቀፍ የሆኑ በርካታ ጉዳዮች የሚድል ኢስት ክራይሲስ ከፍተኛ ተጽዕኖ የፈጠረበት ነው። ከነዳጅ አቅርቦት ለኛ ለኦፕሬሽናችን ለፕሮጀክት ማስፋፋት ለሳይቶቻችን እንደዚሁም ደግሞ የኢነርጂ ከማቅረብ አንጻር ትልቅ ተጽዕኖ የፈጠረ ነው። ይሁንና ኢትዮ ቴሌኮም የገቢ ምንጩን በማስፋቱ አብዛኛዎቹን የገጠሙትን ተግዳሮቶች ሾኮችን አብዞርቭ አድርጎ በተለያየ ምክንያት የመጡትን ማለት ነው እድገቱን አስቀጥሏል ማለት ነው። በጥንካሬ ቅድም እንዳልከው ኢትዮ ቴሌኮም በዚህ በቀጣዩ አድማስ የተመራበት 4 ዋና ኳድራንቶች አሉት ወይም ደግሞ ፒላሮች አሉት። አንዱ እድገት ነው። እድገትን ማስፋት ማስቀጠል ነው። ሌላኛው እንደዚሁ ኤፊሺየንሲ ማምጣት ነው። ስለዚህ ገቢያችንን ማሳደግ ብቻ ሳይሆን ወጪ ቆጣቢ ሆነ አሰራር ስርዓትን በመዘርጋት ዘንድሮ ወደ 14.6 ቢሊዮን ወጪ ቆጥበናል። በዚህ ምክንያት ነው ያልተጣራ ትርፋችን 92 ቢሊዮን ነው። 92.9 ያው 93 ልትሉት ትችላላችሁ። ይህ የሆነበት ምክንያት ገቢን ስላሳደገን ብቻ ሳይሆን እንደዚሁም ደግሞ ወጪን ስለቆጠብንም ጭምር ነው። ስለዚህ ይሄ ሲሆን ምንድነው ፋይዳው ካልን ለኢትዮ ቴሌኮም ብቻ ሳይሆን ቀደም ብዬ እንዳልኩት እንግዲህ የሀገር የልማት አስቻይ ተቋም ነው ካልን ይህ ተቋም ስኬታማ ሲሆን ለሀገር ቢያመጣው አስተዋጽኦ ከፍተኛ ነው። ስለዚህ ከዚህ አንጻር ለሌላም ልማት የሚውል እንግዲህ ከስራ እድል ፈጠራ ባሻገር ወደ 73 ቢሊዮን በታክስና እንደዚሁም ደግሞ ለኢትዮጵያ የዲዛስተር ሪስክ ሪስፖንስ ምንለው ወይም ደግሞ ለአደጋ ብሔራዊ አደጋ ስጋት ምላሽ 2.4 ቢሊዮን ጨምሮ ማለት ነው 73 ቢሊዮን በታክስም እንደዚሁ የከፈልንበት ነው ማለት ነው። ስለዚህ ውጤታማነቱ ከዚህም አንጻር ስናየው ለሀገር ልማት እያበረከተ ያለው አስተዋጽኦ በጣም ሰፊ ነው ማለት ነው። እነዚህ ያሰፋናቸው የገቢ ምንጮቻችን ለኢትዮጵያ ገበያ ብቻ ብለን ሳይሆን ለምሳሌ ካልክ የስማርት ኤዱኬሽን የምንለው አለ። ለኛ ብቻ ሳይሆን ለአፍሪካም ለሌሎች ሀገራት የሚተርፍ ነው። ስማርት አግሪካልቸር፣ ስማርት ሲቲ ላይ እንደምታውቁት በርካታ ስራዎች እየሰራን ነው። ከሌሎችም ሀገራት የቀረቡልን ጥሪዎችም አሉ። እነዚህ ደግሞ ራሳቸውን ችለው በቀጣዩ በጀት ዓመት በተለይ በርካታ ውጤት የሚያመጡ ይሆናል። በዚህ በጀት ዓመት ከሰራናቸው መካከል ከኢትዮጵያ ገበያ ውጪ ብለን እንደዚሁም ኢትዮጵያ በግሎባልም እንደዚሁም በአህጉራዊው የዲጂታል ላንድስኬፕ ላይ ያለንን አስተዋጽኦ ከማሳደግም እንደዚሁም ተጽዕኖም ከማሳደግ አንጻር በርካታ ስራዎች ሰርተናል። አንዱ ቁልፉ የሚባለው የጅቡቲ ቴሌኮም ኢትዮ ቴሌኮም እና ሱዳቴል በጋራ ሆነው የሆራይዘን ፋይበር ስሙንም ሆራይዘን ፋይበር ነው ያልነው የዘረጋና ያለ ነው። አሁን እየተጠናቀቀ ነው ያለው አገልግሎት ሊሰጥ ይሄ አፍሪካን ከኢሮፕ ጋር የሚያገናኝ ለሰማሪን ኬብላችን ሪደንደንሲ ሆኖ የሚያገለግል ለኛ ደግሞ ለኦፕሬተሮቹ ተጨማሪ የገቢ ምንጭ የሚያመጣልን ነው ማለት ነው። ለአገልግሎት ከመጠቀምም ባሻገር ማለት ነው። እነዚህን የመሰሉ ሌሎችም ሀገራት ላይም የጀመርናቸው ስራዎች አሉ ማለት ነው። ስለዚህ የጀመርነው
በተለየ መልኩ በጣም ኢኖቬቲቭ በሆነ ከተለመደው ውጪ ኦፕሬተሮች በሌላ ሀገር ሄደው ላይሰንስ አውጥተው ኦፕሬት ያደርጋሉ። ምንም ክፋት የለውም። በዛ ብቻ መወሰን ግን በቂ አይደለም። ለምን ያላችሁ እንደሆነ ሀገራት ተጨማሪ ኦፕሬተር ለማስገባት ምናልባት ጨረታም ላይ ያወጡም ላይ ከፍቱም ይችላሉ። ስለዚህ ኢትዮ ቴሌኮም እሱ እስከሚሆን መጠበቅ አለብኝ ብሎ አላሰበም። ይልቁኑ ምንድን ያደረገው ራሱን ከትራዲሽናል ከተለምዶ ከሚታወቀው ቴሌኮም ካምፓኒ ወደ ዲጂታል በመቀየር የዲጂታል ሶሉሽኖችን በማዘጋጀት ዴቨሎፕ በማድረግ ማለት ነው ለራሱ ይጠቀማል፣ ለተቋማት ያቀርባል፣ እንደዚሁም ደግሞ ለሌሎች ሀገራት እንደዚሁ እናቀርባለን ማለት ነው። በዚህ ገቢያችንን እያሳደግን ነው፣ ተጽዕኖአችን እየሰፋ ነው። ለመጀመሪያ ጊዜ እንደምታስታውሱትም በዚሁ በጀት ዓመት ነው በሞባይል ኮንግረስ ዓለም አቀፍ መድረክ ላይ ኢትዮ ቴሌኮም ሌሎች የአፍሪካ ሀገራትን ጨምሮ 20ኛ ዓመታችን ነው እንግዲህ እንደ ኢንዱስትሪ ኤምደብሊሲ የምንለው ሞባይል ወርልድ ኮንግረስ ይባላል። ባርሴሎና ላይ በየአመቱ ይሰናዳል። እንግዲህ ከ100,000 በላይ ታዳሚዎች የሚገኙበት ነው። እንደዚሁም የዓለም ቴክኖሎጂ አቅራቢዎች ሁሉ ኦፕሬተሮች የሚገኙበት ነው። የሚገርመው ግን የአፍሪካ ኦፕሬተሮች ቡዝ ኖሯቸው ራሳቸውን ሾኬስ ሲያደርጉ በ20 ዓመት አይታወቅም። ለመጀመሪያ ጊዜ ኢትዮ ቴሌኮም መሪነቱን ወስዶ ኦፕሬተሮችን ኤምቲኤንን ጨምሮ ይዞ ተገኝቷል ማለት ነው። ይሄ ምን ያህል ኢትዮጵያ በዲጂታል ጉዞ ውስጥ ያደረገች ያለውን አስተዋጽኦ ለዓለም አቀፍ የዲጂታል መድረኩም ደግሞ እንደዚሁ ሾኬዝ ያደረግንበት ተጽዕኖም የፈጠርንበት ነው ማለት ነው። እንደዚሁም አፍሪካ ኤምደብሊሲ የምንለው ላይም እንደዚሁ ተገኝተናል። ትልቁ ደግሞ አንዱ ፕሮዳክታችን በኔክሰስ የምንለው የአፍሪካ አንዱ ትልቁ ችግር የስማርትፎን ተደራሽነት ነው እንደምታውቁት፣ ወይም አፎርዳቢሊቲ አክሰሲቢሊቲ እና እንደዚሁም ደግሞ በጣም ከባድ የሚያደርገው እንደ አፍሪካ ማኒፋክቸር ስለማናረግ ኢትዮ ቴሌኮም ለዛ የወሰደው ኢንተርቬንሽን እንደምታውቁት ዘኔክሰስ የተባለ ክላውድ ፎን በዚሁ በጀት ዓመት ነው ያስጀመረው። በኔክስት ሆራይዘን ወደ 89,000 የሚሆኑ ተመርተው ለገበያ ቀርበዋል። ይሄን ለሌሎችም ሀገራት ለማቅረብ ነው እየሰራን ያለ ነው ማለት ነውና በአጠቃላይ ኔክስት ሆራይዘን እንዳለም ነው ሲነሳ በጣም ቦልድ ያው ደፋር ነው እንደሚባለው ደፋርና በጣም ተለቅ ያሉ ግቦችን በጣም አምቢሽየስ የሆኑ ግቦችን የያዘ ቁጥሮችንም ደፈር ብሎ ከፍ አድርጎ ያቀደ ሲጠናቀቅ ደግሞ የመጀመሪያው አመት ምንም እንኳን እንትኑ ማርኬቱ ላንድስኬፑ ቀላል አልነበረም። ብዙ ፈታኝ ሁኔታዎች ነበሩ። እነዛን ሁሉ ተቋቁሞ በጥሩ ሁኔታ ነው ያጠናቀቀው። ይሄ በቀጣይም ለኔክስት ሆራይዘን ሁለተኛ አመት ትልቅ መደላድል በተለይ ደግሞ የዲጂታል ኢትዮጵያ ጉዞ በተጠናከረ መልኩ አሁንም በአስተማማኝ መልኩ መቀጠል እንዲችል እንደ ሀገር ማለት ነው ትልቅ መሰረት እየጣለ ነው ማለት ነው። እንዳልኩ ኢትዮ ቴሌኮም የሚያደርገው አሁንም እያበረከተ ያለው አስተዋጽኦ ተማሪን ከእውቀት ጋር አይደለም፣ እንደዚሁም ገበሬን ከገበያ ጋር የሚያገናኝ አይደለም፣ ንግድን ከደንበኛ ጋር እንደዚሁም መንግስትን ከህዝብ ጋር የሚያገናኝ ድልድይ ነው። በተጨባጭ የዲጂታል ኢትዮጵያ 2030 እሳቤዎች መሬት የሚያስነካ ራዕይ ይዞ የሚንቀሳቀስ ቁልፍ ሚና ያለው በደንበኞቹ ቁጥር ብዛት ጀነሬት ባደረገው ገቢና እንደዚሁም በገነባቸው ታወሮችና በዘረጋው ፋይበር ብቻ አስተዋጽኦን የማትገምተው ትልቅ የልማት አውታር ነው ብለን እንወስዳለን። በዛ በጣም እጅግ እንኮራለን። የዘንድሮ አመት ደግሞ አፈጻጸም የዲጂታል ኢትዮጵያን ጉዞ እጅግ የሚያጠናክር እንደዚሁም ደግሞ በሀገራችን የሚኖረን አስተዋጽኦ ከፍ የሚያደርግ ሆኖ ነው ያገኘነውና በጣም ጥሩ የሚባል አፈጻጸም ነበረን። ይሄ ነው። ተጨማሪ ጥያቄ ካለ አድሬስ አደርጋለሁ። በጣም አመሰግናለሁ። የቀጣይ አድማስ ስትራቴጂን መነሻ እዚሁ ተአውርተን ውጤቱንም ደግሞ በዚህ ልክ ከተመልካቾች ጋር ቆይታ በማድረጋችን በጣም ደስ ያለን የሀገር ኩራት የሆነ ውጤት ነው ኢትዮ ቴሌኮም ያመጣው። በርቱ ነው ማለት የምንወደው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እዚህ ስቱዲዮ ድረስ ተገኝተው ለሰጡን ማብራሪያ በተመልካቾች ስም ከልብ ነው የማመሰግነው። እኔም ከልብ አመሰግናለሁ። ተመልካቾችንም እንደዚሁ ከልብ አመሰግናለሁ። ቆይታችን ጥሩ እንደነበረ ተስፋ አደርጋለሁ። አሁንም እንግዲህ የዲጂታል ኢትዮጵያ ጉዟችን ተጠናክሮ ነው የሚቀጥለው። ሚሊዮኖችን ማገናኘታችንን ቤተሰቦችን አይደለም ማገናኘታችን እንደዚሁ እንቀጥላለን። ዲጂታል ኢትዮጵያን በጋራ እውን እናረጋለን። ዜጎቻችን ሁሉ ከዲጂታል ኢኮኖሚ ተጠቃሚ እንዲሆኑ ያላሰለሰ ጥረታችን አሁንም አጠናክረን እንቀጥላለን። እጅግ አድርጌ አመሰግናለሁ። አመሰግናለሁ።